ሰላም ጤና ይስጥልኝ የተወደዳችሁ ተመልካቾቻችን እንዴት ናችሁ? የጄኤምኤም ቲቪ ነው ጉዳያችን የተሰኘ ፕሮግራማችን ላይ ነው ያላችሁት። ይህ ፕሮግራም ዘወትር ሰኞ ምሽት 2 ሰዓት ወደ እናንተ ይደርሳል። የተለያዩ ርዕሰ ነገሮችን እናነሳለን። እንደምታስታውሱት መንፈሳዊም ማህበራዊም እንደዚሁ ኢኮኖሚያዊ ጉዳዮችንም እንዳስሳለን። በሀገር ጉዳዮችም ውይይት እያደረግን ያለ ነው። ዛሬም አንድ ፕሮግራም ይዘንላችሁ ቀርበናል። በተለይ በግንቦት ውስጥ የነበረውን ጸሎት በተመለከተ የንስሐ ጸሎት ማለት ነው ምን ይዘት አለው፣ በምን ሁኔታ አልፏል የሚለውን ውይይት እንድናደርግ እንግዳ ጋብዣለሁ። ቄስ ሳሙኤል ኃይሉ ከኔ ጋር ነው የሚገኘው። እንኳን በደህና መጣ ማለት ነው። በጣም አመሰግናለሁ ቄስ ስለጊዜ ስለጋበዛችሁኝ አመሰግናለሁ። በጣም ያንተን ፕሮግራም እከታተል ነበር። ዛሬ እንግዳው ሆኜ ስለመጣ በጣም ደስ ብሎኛል። እኔም ስላየው እንግዲህ 24/7 የሚል የሚሊኒየም ጸሎት አገልግሎት ነው የምትመራው። ትክክለኛ ነኝ አይደል? 24 ሰዓት ይጸልያል ሳምንቱ ሙሉ? አዎ 24 ሰዓት ከ24 ሰዓት ኢትዮጵያ ውስጥ የተጀመረው በ90 ዓመተ ምህረት ሰኔ 14 ቀን ነው ለመጀመሪያ ጊዜ። በርግጥ 24 ሰዓት አሁን የኛ አገልግሎት ብቻ አይደለም ያለው። አዲስ አበባ ውስጥ ብቻ ከ3 በላይ የ24 ሰዓት ጸሎት አገልግሎቶች አሉ። 24 ሰዓት እንጸልያለን ብለን ስንል በኔትወርክ ነው ማለት ጠዋት የሚገቡ አሉ፣ ከሰዓት የሚገቡ አሉ፣ ምሽት የሚገቡ አሉ፣ ሌሊት የሚገቡ አሉ። የጸሎት ቦታው ማለት የጸሎት ቦታው አሁን እኛ ኮተቤ አካባቢ አለን የጸሎት ማዕከል። እንደውም አሁን ላለፉት 1 ዓመት ተኩል እንደ ሰኞ የገባው ግሩፕ ሮብ ማታ ነው የሚወጣው። ቀን ከሌሊት እዛው ነው ማለት ነው። ሐሙስ ጠዋት የገባው ግሩፕ ቅዳሜ ማታ ነው የሚወጣው እና እሁድ ለቤተ ክርስቲያን ፍሪ ጊዜ አለ ወደ ቤተ ክርስቲያን የሚሄዱበት። 24 ሰዓት ግጥም ያለ ነገር አለ ብሎ አፍን ሞልቶ መናገር ያስቸግራል። በሆነ ምክንያት ክፍተት ይኖራል። ግን ከሁሉም አቅጣጫ አሁን ለምሳሌ ክርስቲያን ሰራተኞች ህብረት የ24 ሰዓት ጸሎት አለ እዚህ ቲኬ ላይ። መካኒሳ አካባቢ እንደዚሁ ጀሞ መካኒሳ ሚካኤል አካባቢ ሌላ 24 ሰዓት ጸሎት አለ። እነዛ እንትን ሲሉ ምድሪቷ ላይ 24 ሰዓት ጸሎት አለ ተብሎ አፍን ሞልቶ መናገር ይቻላል። ሁሉም ጋር ያሉት ክፍተቶች አንዱ ባንዱ ስለሚገጠም የኛ ግን የ24 ሰዓት ጸሎት ብለን ስንል 12 በሮች አሉ ምንጸልይባቸው። 12 በሮች ብለን የምንላቸው ጌት ያው በር መውጫና መግቢያ አይደለም። ጥሩ ነገርም ይገባበታል፣ መጥፎ ነገርም ይገባበታል፣ መጥፎ ነገርም ይወጣበታል። እንደዚህ አይነት መግቢያ መውጫ ስለሆነ 12 ጌቶች ብለን የምንላቸው አሉ። ለምሳሌ የባህል በር አለን። የባህል በር ከባህል ጀርባ የሚገቡ ባህል ጥሩ ነገር ነው በራሱ። ከባህል ጀርባ ያሉ ግን አምልኮቶችን ምናምን ምንጸልይበት በር ነው። ያ በር በቃ የተጠናና በዚህ በባህል በኩል ያለው ነገር። ለምሳሌ የቱሪዝም በር አለን። የቱሪዝም በር ብዙ ዶላር ይዞልን እንዲመጣ እንጸልያለን። ግን ደግሞ ብዙ ክፋት ይዞ እንዳይመጣ ደግሞ ወይም ደግሞ ቱሪስቶች እዚህ መተው የሚያራግፉት ነገር እንዳይኖር እንጸልይበታለን። ስለዚህ በእያንዳንዱ በር የተጠለ የፖለቲካ በር አለ። ፖለቲካው ለህዝብ ጥቅም ህዝብ አስተዳደር አይደል? ፖለቲካ ለህዝብ ጥቅም እንዲሆን ፖለቲከኞችም ደግሞ ለሀገር እድገት እንዲሰሩ የምንጸልይበት በር ነው ማለት ነው። እና የመንፈሳዊ በሮችም አሉ። የቤተክርስቲያን የወንጌል በር አለ። እነዚህ 12 በሮች አሉ። በ12ቱ በሮች ምድሪቷ ላይ ያለው መንፈሳዊው ማህበራዊው ፖለቲካውም ነገር በሙሉ እዛ ውስጥ አለ። ለምሳሌ የኢንቨስትመንት በር አለ። ኢንቨስት ሁሉ ሰው ከውጭም ኢንቨስተሮች እንዲመጡ እንጸልያለን። ግን ደግሞ አላስፈላጊ ነገር እንዳይመጣ እንከላከላለን ማለት። የውጭ ንግድ ስንጸልይ ቡናችንም ይሁን ሰሊጣችን ወርቃችን ብዙ ዶላር ይዞ እንዲመጣ እንጸልይበታለን ማለት ነው። እና በጣም የተደራጀ የ24 ሰዓት ጸሎት ሰፊ ስራ። መነሻው ምክንያቱ ምንድነው ቄስ እያልኩ ነበር። በተለይ እንደዚህ በተደራጀ መልኩ ጸሎት ሲመጣ እንደው በውስጥ የነበረው መነሻ ሀሳብ ምንድነው? ይሄን አገልግሎት ለመመስረት በመሰረቱ የመጀመሪያ ነው ብዬ ማለት ባልችልም 33ኛ ዓመቱን ይዟል። አሁን ሰኔ 24 ሲመጣ
ረጅም ቆይታ ነው። ከዛ በፊት ምንድነው የሆነው ደርግ ሊወድቅ ትንሽ ጊዜ ሲቀረው ኬንያ ላይ የተደረገ የዓለም አቀፍ የጸሎት ስብሰባ ነበር 83 ዓመተ ምህረት እና 83 መጀመሪያ አካባቢ እዛ ፕሮግራሙ ላይ ያሉ ዓለም አቀፍ ማላጆች ናቸው። እዛ ፕሮግራም ላይ ያሉ መልእክት አገኙና ወደ ኢትዮጵያ ለመምጣት ኢትዮጵያ ብቻ ሳይሆን ኢስት አፍሪካ ሌሎችም ሀገሮች ተበታትነው ለመጸለይ 9 የሚያክሉ ሰዎች ወደ ኢትዮጵያ መጡ። የተለያዩ አገር ዜጎች መጡ። ተሰባስበን ጠበቅናቸው። እዚህ በሆነ ምክንያት በታምራት ኃይሌ ዘማሪው እሱ ቤት ነበር ፕሮግራሙ የተደረገው እና መጡ፣ ጸለዩ እና አንድ እነሱን ተከትሎ አንድ ናሽናል ኢንተርሴሰር ግሩፕ የሚባል ተቋቋመ እና አሁን ብዙዎቹ የቤተክርስቲያን አገልጋዮች ናቸው። ለምሳሌ ቀጠና 2 ተመስገን ብርሃኑ ሌሎችም በከፍተኛ ኃላፊነት ቦታ ላይ እንኳን እስካሁን በአገሪቷ ላይ ያሉ ሰዎች አሉ። ትልልቅ የመንግስት ስልጣንም ይዘው የሚያገለግሉ አሉ። ቤተክርስቲያን ውስጥ በጣም ትልልቅ ቦታ የሚሰሩ አሉ። ትልቅ ኢንፍሉዌንሻል የሆኑ ሰዎች በዚህ በናሽናል ኢንተርሴሰር ይጸልይ ነበር። እሱ ብዙ ሰዎችን ኃላፊነት ውስጥ እየገቡ ምናምን እየተደከመ ሲሄድ የተተካ አገልግሎት ነው አሁን እኔ ማገለግለው አገልግሎትና ረጅም ዓመት የቆየው ከዛ አንፃር ነውና ቪዥኑ ከውጪ ነው የመጣው ግን ደግሞ ውስጤ የጸሎት ቪዥን ስለነበረ ከዛ ጋር ገጥሞ እስካሁን መነሻው እሱ ሆኖ ወደዚህ አገልግሎት ገባ። ሌላ ስራ የለህም? ይሄን ብቻ ነው በዚህ አገልግሎት ብቻ ነው ያለው? ላለፉት 33 ዓመታት ከጸሎት ማስተባበር ውጪ ሌላ ስራ አልሰራም። ማለት ቤተክርስቲያኔ ቄስ ነኝ። ቤተክርስቲያን ውስጥ ቅዱሳት ስርዓቶች ፈጽማለሁ። ማጋባት ሊሆን ይችላል፣ የጌታ ራት መስጠት ሊሆን ይችላል፣ ሌሎች ቅዱሳት ሚስጥራት። ጸሎት ላይ በተለይ ያስተምራለሁ። አንድ 4 መጽሐፍቶች ጽፌያለሁ እና አንድ 4 መጽሐፍቶች አሉኝ። ጸሎት ላይ በተለይ ፎከስ አደርጋለሁ። ስልጠና ሰጣለሁ፣ አስተምራለሁ። እንደዚህ ኦኬ። ወደ ህብረቱ ለመምጣት ምን ይጠይቃል? ይሄ ያሰብኩት ወደ ጸሎት ህብረቱ ለሚመጡ ሰዎች ያው መቼም መመዘኛዎች አሏቸው። ምንድነው መመዘኛዎቹ? አንዳንድ ሰው ወደ ጸሎት የሚመጣው ብሶት ስላለበት ነው። ያ ብዙ አይቆይም። የጸሎቱን መልስ ሲያገኝ ይሄዳል፣ ባይጠላህም ይሄዳል እና ግን የምልጃ ሸክም ያላቸው ሰዎች ምልጃ የጸጋ ስጦታም ጭምር ነው እና ግን ማላጅን ለማግኘት ከብዙ ጸሎት አገልጋዮች ውስጥ ነው ማላጆችን ለይተህ የምታወጣቸው እና ማላጆች መሆን በአንድ ቤተክርስቲያን መታቀፍ ጤናማ በሆኑ ቤተክርስቲያን ውስጥ መታቀፍ ቢቻል ደግሞ የቤተክርስቲያን ድጋፍ ብዙ ጊዜ ፎከስ እናደርጋለን የቤተክርስቲያን ድጋፍ ላይ። ምክንያቱም ወደኛ ጸሎት አገልግሎት ሲመጡ የሎካል ቸርች የጸሎት አገልግሎት እንዳይዳከም ለማድረግ እንደውም እኛ አሁን ከ2003 ጀምሮ አንድ ሞቶ አለን። ጸሎትን ወደ ቅዱስ ቅዱሳን አጥቢያ ቤተክርስቲያን መመለስ ብለን ነው የምንሰራው። የጸሎት ትምህርት ቤት አለን። 20 ኮርስ እንሰጣለን በጸሎት ላይ ብቻ 20 ኮርስ እንሰጣለን። ብዙ ሰዎች እየተማሩ ነው። ከአጥቢያ ቤተክርስቲያን እየመጡ ነው የሚማሩት እና በዚህ እናገለግላለን። ምን ያህል ሜምበሮች አሉ ይታወቃሉ? አዲስ አበባ ውስጥ በሳምንት ከ700 በላይ ሰዎች ይጸልያሉ። ይሄ በቃ 24 አጥቢያ ውስጥ ነው የሚጸልዩት። 700 ሰው ማንንም ሰው መጥቶ ሊያየው የሚችል ትንሹ ቁጥር 19 ሰው የሚጸልይበት ነው። ትልቁ ቁጥር 60 ሰው የሚጸልይበት ግሩፕ አለ እና ይሄ በሙሉ ጊዜ አገልጋዮች ነው የሚያስተባብሩት። ሁሉ ጊዜ ሪፖርት ይመጣልናል። ምናልባት ሰው እየቀነሰ ከሄደ በምክንያት ቀነሰ፣ በአንዳንድ ምክንያት ይገጥመው ይሆናል። ቤተክርስቲያን ስልጠና ምናምን እንደዚህ ሲገጥማቸው ግን ሁሌ አይሆንምና ስለዚህ 700 ሰው በላይ በሳምንት በአዲስ አበባ ከተማ ውስጥ ይጸልያል። ሰፊ ነገር ነው እኮ የምትነግረኝ ቄስ። ምንድነው ገበያችሁ ታዲያ? በአንድም በሌላም ወጪ ይኖራል ብዬ አስባለሁ። ወጪ የሌለው ነገር ስለሌለ እንግዲህ ያው አገልግሎቱ ረጅም ዓመት ከመቆየቱና ራዩን የሚደግፉ ግለሰቦች 95% ከዚሁ ሀገር ውስጥ የሚደግፉ
እንደው 5% ያክል የሚሆን አንዳንድ ሰዎች አገልግሎታችንን የሚያውቁ ከውጭ ሀገር የሚደግፉን፣ ሁሉም ግን ኢትዮጵያውያን የሚደግፉት አገልግሎት ነው። በዛ 28 ስታፍ ነው ያለን። 23ቱ ናቸው መንፈሳዊ ላይ አተኩረው ስለሚሰሩ ነው። ሌሎች ያስተዳደር ሂሳብ ምናምን የሚሰሩ በየወር የሚከፈላቸው ማለት ነው። አለን ማዕከል አለን። ለማዕከሉ ራሱ በወር 140 ሺህ ብር ቤት ኪራይ ይከፈላል። እና እነዚህ ነገሮች ሁሉ እግዚአብሔር እየረዳን እያገለገልናል። በጣም ደስ ይላል። ቄስ እንደ የጸሎት ህብረቱ እስካሁን በመጣበት ሂደት ውጤታማ ነው ትላለህ ወይ? ምን ያያችሁት ውጤት አለ? እንግዲህ ጸሎት በሂደት የሚመለሱ አሉ፣ ወዲያው የሚመለሱ የጸሎት መልሶች አሉ። ለምሳሌ አንዳንድ ጉዳይ ላይ ሸክምህ ይሆንና ተጸልይና ትልልቅ አገራዊ ጉዳዮች የተመለሱልን አሉ። በጣም ትልልቅ አሁን ሌት ከቀን ብናወራው ማንጨርሰው ሰፊ ትልልቅ መልሶች የምናገኝበት ጊዜ አለ። አንዳንዱ ደግሞ በሂደት የሚመለሱ አሉ። በተለይ ግን ካለፉት 15 ዓመት ወዲህ በጣም ቶሎ የሚመለስልን ስለ ሀገር ስለ ምንጸልየው ይመለስልናል። ስለ ቤተ ክርስቲያን ምንጸልየው ግን ይዘገያል። እና እንግዲህ ምናልባት ቤተ ክርስቲያን ውስጥ ፍቃደኝነት ስለሚጠይቅ ሊሆን ይሆናል። የመሪዎችም የምእመናንም ፍቃደኝነት እሱ እግዚአብሔር የሚያቀርበው የልብ ጥያቄ ቤተ ክርስቲያን ውስጥ እየተፈጸመ ስላልሆነ ይሆናል። እንዲሁ ስናይ በአብዛኛው በሀገር ጉዳይ በትውልድ ጉዳይ የምንጸልየው ጸሎት ሲመለስልን እናያለን። በጣም ትልቅ ሀሳብ ነው ያነሳው እኮ ቄስ። ምክንያቱም እዚህ ጋር መቆምና መጠየቅ ያለብን ነው የሚመስለኝ። አሁን ካነሳልኝ ቤተክርስቲያን አንድ የመፍትሄ መድረክ ነን ብለን ነው የምናስበው ነው። እንደ መጽሐፍ ቅዱስም ስናይ ለመፍትሄ የምንፈልግ ሰዎች ነን። ግን እኛ ራሳችን መፍትሄ ፈላጊ መሆናችን አንዱ ይሄ ነው። ግን ምን ብዬ ጠይቃለሁኝ፣ በሀገራችን ጸሎት ነው የሚያንሰው ወይስ እንደ እግዚአብሔር ሐሳብ የሆነ ጸሎት ወይ እግዚአብሔር የሚፈልገው ጸሎት ነው ወይ እላለሁ። ጸሎት በመሰረታዊ ነገር አያንስም። ምክንያቱም በሁሉም ማህበረሰብ ውስጥ በሁሉም እምነት ውስጥ ጸሎት አለ። ጸሎቱ ግን ታርጌቱን እየመታ ነው ወይ? የምንጸልይበት ሞቲቭ ለምሳሌ ፍርኖ ዱቄት ላይ ሁሉም ሰው ይጸልያል። ግን አገር በልጽጋ ትውልድ በሰላም ኑሮ ያለው ጸሎት ላይ ግን ብዙ አይደለም። ለምሳሌ አገራዊ ጸሎትን በተመለከተ ሐዋርያው ጳውሎስ ሲመክር ከሁሉ አስቀድማችሁ ጸጥና ዝግ ብለን እንድንኖር ከሁሉ አስቀድማችሁ ለሀገር መሪዎች ለመኳንንቶች ምናምን ጸልዩ ይላል እና ምክንያት አለው። እንደውም እሱ ጸልዩላቸው ባለው አውድ ብናይ አሁን በጣም እሱ ለነኔሮ ነው ጸልዩ ያለው። ሊሆን የማይችል እንደማለት ነው። በዘይት የሚቀቅሏቸው በአንበሳ እንትን የሚሏቸው ከዚህ አንፃር ስታይ የጸሎት ኮንቴንቱ ላይ ችግር አለብን። ብዙ ጊዜ ሰዎች ይጸልያሉ። ጸሎተኛ ነው ህዝባችን። በጠዋት ተነስቶ ወደ ቤተክርስቲያን የሚሄድ ህዝብ ነው ያለን። ይጸልያል በሁሉም አቅጣጫ። ግን የጸሎት ደግሞ ያው ጸሎት ልጅነት ይጠይቃል። ከልጅነት ነው የሚጀምረው። ምክንያቱም ጤናማ ግንኙነት በመንፈስ ከሌለ በልጁ በኢየሱስ ክርስቶስ በኩል ስለሆነ የሚጸልየው እና ቤተክርስቲያን ውስጥ ያለው ጸሎት ግን ታርጌት እየመታ ነው ወይ ብለህ ብትለኝ ብዙ ነው ብዬ አልልህም። ለምን እንደ እግዚአብሔር ቃል ያልሆኑ ጸሎቶች፣ ሟርት የሚመስሉ ጸሎቶች፣ አግኝተሽ የሚችልኝ አይነት መንፈሳዊ ውጊያዎች እንደዚህ አይነት ነገር ይበዛሉ። ቤተክርስቲያንም በትኩረት ጸሎት ላይ አላደረገችም። ለምሳሌ ከ15 ዓመት ከ20 ዓመት በፊት የነበሩ ምእመናን እና አገልጋዮች ህይወታቸው ሁሉ ጸሎት ነው። በኋላ የመጡትን ግን ወደ ጸሎት እንዲገቡ አላስተማርናቸው።
ያው መድረክ ላይ ያዩትን አይደል የሚኖሩት። መድረካችን በጣም ትኩረት የሚሰጠው ለአስፈላጊ ቢሆንም ለዝማሬው የሚሰጠው ያክል ለትኩረት ለጸሎት ትኩረት አይሰጠውም። እነዚህ ብዙ ደግሞ ምእመን በብዛት በቁጥርም በምንም ያደግ ነው ባለፉት 15 ዓመታት 20 ዓመታት ስፔሻሊ 15 ዓመታት በጣም ያደግንባቸው ጊዜያቶች ናቸው። በጥፍ በላይ ቁጥራችን የጨመረበት ነው። ግን ወደ እያንዳንዱ ሰው ቤዚክ የክርስትና ህይወት የጸሎት ጉዳይ ነው ተብሎ ስላልተማረ ጸሎት ዓላማውን የሚመታ ነው ለማለት ያስቸግረኛል። ለዚህ ነው ምናልባት ያነሳሁት ምንድነው ቄስ በተለይ ጸሎት ይቅርታን፣ ስምምነትን፣ መከባበርን እነዚህን ነገሮች የሚጠይቅ ይመስለኛል ምላሽ ለማግኘት እና እኛ ያለንበት ሁኔታ ምናልባት ምላሽ የሚከለክለን ይሆንን እንደ ቤተ ክርስቲያን አንዱ ያው እንግዲህ የምንጸልየው እኔ ብለን ነው የምንጸልየው። ሐዋርያው ያዕቆብ ሲናገር እርስ በርሳችሁ በጸሎት አንዱ የአንዱን ሸክም ይሸከም እና በዛ ደረጃ ላይ አይደለንም በግላችን። ለዚህ ነው ፍርኖ ዱቄት ያልኩት። ለራሳችን የምንፈልገው ነገር ላይ እንጸልያለን። እሱ ምኞቶቻችን አንዳንዱን በምቾቶቻችሁ ትከፍሉ ዘንድ በክፉ ትለምናላችሁ እኮ ይላል እግዚአብሔር ቃል። እና ለራሳችንን ሴንተር ያደረገ ጸሎት ይበዛል። ትውልድን፣ ሀገርን፣ ስምምነትን፣ አብሮ መስራትን፣ የሌላውን መልእክትና ራዕይ ተቀብሎ አብሮ መሄድን በተመለከተ ግን ትልቅ ችግር አለብን። ስለዚህ ብዙ ጊዜ ጸሎታችን የማይመለሱት ከዚህም የተነሳ ሊሆን ይችላል። እንደው ምንድነው መፍትሄው ላለው መቼም ሌሎች ጥያቄዎች አሉኝ፣ ግን አያይዘህ ብትመልስልኝ። ብዙ አመት ሆነዋል በዚህ ጸሎት አገልግሎት። መሪዎች ያላቸው ልብ እንዴት ነው ጸሎቱ ላይ በተመለከተ ከናንተ አገልግሎት ላይ በተመለከተ? አሁንም በዚህ በግንቦት ወር የነበረው የንስሐ ጸሎት ላይ ማነሳው ለምንድነው ፊተኞች ስለሆኑ ማለት እንትን ለማለት ነው። የኃላፊነትም ተጠያቂነትም ከኔ ይልቅ ካንተ ይልቅ መሪዎች አሉ፣ ከኔ ይልቅ ኃላፊነት አለባቸው። ከዛ ደረጃ አንፃር ምን ያህል ትኩረት አላቸው አንተ ባየኸው? እዚህ ላይ በጣም ትልቁ ችግር መሪ አለመጸለዩ ነው ምእመን እንዳይጸልይ የሚያደርገው። ለምሳሌ መጽሐፍ ቅዱሳችን ውስጥ የመጀመሪያው አገልግሎት ክፍል የተቋቋመው የዲያቆናት አገልግሎት ክፍል ነው። የዲያቆናትን አገልግሎት ክፍል ያቋቋሙት ሐዋርያት ራሳቸው ናቸው። የችግሩን ክብደት ስታየው ሐዋርያት ራሳቸው ሊሰሩት የሚገባው ነው በዚህ ዘመን ቢሆን። ምክንያቱም ኦሬዲ የኢትኒክ ግጭት ልትለው ትችላለህ። በግሪክ ሰዎችና አይሁዳውያንና በግሪክ አይሁዳውያን መካከል አቸል የመባባል ግጭት ነው። ግሩፕ አለ፣ ብሔርተኝነትም አለበት ማለት ይቻላል። እዛ ላይ ያንን ችግር እኛን ፈተዋለን፣ ይሄንን ስራ እኛን ሰራ የነበረውን እናንተ ስሩት ብለው አይደለም ኃላፊነት የሰጡት ለዲያቆናት። ትልቁን ችግር ለነሱ ትልቅ የሚመስለውን ችግር ለነሱ ሰጡና እኛ ከሌለንበት ግን የሚበላሽ ነገር አለ። እሱም ቃሉና ጸሎት ነው። እኛ ግን የእግዚአብሔርን ቃል ለማስተማርና ለጸሎት እንተጋለን አሉ። አሁን የመሪ አንዱ ሚዛኑ በእግዚአብሔር ቃል ላይና በጸሎት ላይ መትጋቱ ነው። ይሄ ነገር በኢትዮጵያ ቤተክርስቲያን ነበር ወይ ብለህ ብትል፣ ለምሳሌ እኔ በደርግ ጊዜም በጌታ ስለነበርኩ ሌላ ምንም አማራጭ የለህም ከመጸለይ ውጪ። ልዘምር ብትል አብዮት ጠበቃ መጥቶ ይወስዳል። ያውም ሁለት አንዳንድ ሆነ ገብተህ ጸሎት ብቻ ነው። ያ ጸሎት ህይወትን ትኩስ የሚያደርግ ጸሎት ከእግዚአብሔር ጋር ጤናማ ግንኙነት ሲኖርህ ህይወትህ ንጹህ ይሆናል። የመንፈስ ቅዱስ ወቀሳ አለ፣ ቅድስና በህይወት ውስጥ ይኖራል፣ እግዚአብሔርን መፍራት ይኖራል፣ ያለህን ነገር ለሌሎች ማካፈል ይኖራል። ቤተክርስቲያን ውስጥም የጸጋ ስጦታዎች ፋንክሽን ያደርጉ ነበር። ለምሳሌ እኔ ጌታን የተቀበልኩበት በደርግ ጊዜ እዚህ ጋር በልሳን የተነገረው እዛ ጋር ሌላ ሰው የማይተዋወቅ ሰው ይተረጉም ነበር። አንዳንድ የሐሰት ነገር ሲመጣ የመናፍስትን መለየት ጸጋ ስጦታ ያላቸው ሰዎች ይለዩት ነበር። ከጸሎት ጋር የተገናኘ ህይወት ነበራቸው መሪዎች። ቀስ እያለ ግን ከመሪዎች ህይወት ውስጥ
ጠላት የመታው ጸሎት ህይወታቸው ነው። ቢዚ ሆኑ። አንደኛ ያ ጸሎት የወለዳቸው ጌታን የሚቀበሉ የነበሩ ሰዎች እኮ አንድ ኮንግሪጌሽን ነበር የሚሆኑት 300 400 ሰው እኮ በአንድ ፕሮግራም ጌታን ይቀበል ነበር። እነሱን በማስተማር ስትራክቸር በመጠበቅ ቤት በመስራት ምናምን ብዙዎቹ መሪዎች ቢዚ ሆኑና ከጸሎት ጋር በግላቸው ከጸሎት ተፋተዋል ማለት ያስቸግራል። ወይም ጸሎት ህይወታቸው የለም ማለት አይቻልም። ግን የህብረት ጸሎትን በተመለከተ እነዚህ ነገሮች ከመሪዎች እየወደቁ ሄዱ። ስለዚህ አሁን የመሪዎች ስብሰባ አድርገህ 1 ሰዓት 2 ሰዓት ጸሎት ብታደርግ መቆየት አይችሉም። ለምን መቆየት አልቻሉ? ቤታቸውም የጸሎት ህይወታቸው የተመታ ነው ማለት ነው። ስብሰባ ላይ ደግሞ ማለት 10 ሰዓት ብትሰበሰብ የመሰብሰብ አቅም አለ። 2 ሰዓት የመጸለይ ግን አቅም የለም። ስለዚህ መሪዎች ጸሎትን ቸል ብለዋል የሚለው ድምዳሜ እንድናደርግ ያደርገናል። ሌላው በገጠመኞቼ ናቸው። ለምሳሌ በደርግ ጊዜ የተወረሰው ባይብል ሶሳይቲ ህንጻ ላይ የመሪዎች ጸሎት ነበር። እሱ ሲወረስ 5 ኪሎ መካኒስ ሄደ። ከዛ ከ5 ኪሎ መካኒስ እዛ ደግሞ ሆስቴል የወጣቶች ፕሮግራም ስለነበር ብዙ ፕሮግራም ወደዛ ስላደረገ የደርግ ባለስልጣናትንም 4 ኪሎ ቅርብ ስለሆነ እይታ እንዳይል ተባለና ወደ ልደታ መካኒስ መጣ። መሪዎች እኔ በወጣትነት ያስታውሳለሁ በጣም ይጸልያሉ። አሁን አባባ ኪዳሞ እነ ፓስተር ከበደ ላቀው እነ ፓስተር መርድ ነጋሽ ተስፋጽዮን ዶክተር ተስፋጽዮን ማስታውሳቸው በጣም ትልልቅ መሪዎችን ማቃቸው ታላቁ ተልኮ የኢትዮጵያ ፋውንደር የነበረው ሽመልስ ወዳጆ እነሱን ሰዎች ማቃቸው ጸሎት ላይ ነው። አሁን ግን የመሪዎች ጸሎት የለም። መሪዎች ለጸሎት አይገናኙም እና ያ መሪዎች ችላ ያሉት ነገር ጸሎት ነው ብሎ መደምደም ይቻላል ማለት ነው። ምናልባት አሁን እየነገርከኝ ቄስ ያሰብኩት ምንድነው የዚህ ጸሎት ትኩረት የእናንተ የጸሎት ትኩረት አቅጣጫ ወደ እነሱ መሆን አለበት እያልኩ ያሰብኩ ነው። ምክንያቱም ስሩ ነው አንዳንድ ጊዜ ከልክ በላይ አትዘልም ከጣራው በላይ አትዘልም። እግዚአብሔር ደግሞ ስርዓትን የዘረጋው በመሪዎች ውስጥ ነው አይደለ? እንደ መሪ ከዚህ በፊት አንድ ፕሮግራም ሰርተናል። እንደ መሪ እየተጎዳን ካለንም ያለነው ሁሉም ባይሆንም መነሻው ግን ምክንያቱ ግን መሪዎች ናቸው። ምናልባት ተደርጎ እንደሆነ አላቅም ግን መሪዎች ለብቻ ምናልባት ህዝቡን ትቶ ብዙ ጊዜ ብያለሁ እኔ ህዝቡ አይደለም ህዝቡማ ያው እንደምታውቀው ነው ቄስ ጸሎት ቦታ ይመጣል ኮንፈረንስ ይመጣል ስትለው ይሰጣል። መሪዎች ግን እነሱ ላይ ብቻ የጾም ጸሎት የንስሐ ጊዜ ታውጆ ያውቃል ወይ? 2 ጊዜ አሁን 3ኛው በዚህ 3 ቀን ከትናንት የጨረስነው አድርገናል። አንዱ 97 ዓመተ ምህረት ላይ ከ8 አገሮች መልእክት ወደ ኢትዮጵያ መጣ። እኔ በዛን ጊዜ ኢትዮጵያ ወንጌላውያን ቤተክርስቲያናት ህብረት ዋናው ጽፈት ቤት ውስጥ ነበርኩኝና ያው ይሄንን ዲፓርትመንት ስለማስተባበር የሚመጡ መልእክቶች ጸሎት የሚያስፈልጋቸው ከሆነ ወደ እኔ ነበር የሚመጣውና ያኔ ፓስተር ስዩም ገብረ ጻዲቅ ነበሩ የአቤተ ክርስቲያናት ህብረት ዋና ጸሐፊ። ወደ ምድራችን እየመጣ ያለ ነገር እንዳለ እና መጸለይ እንዳለብን መልእክት መጣ ከ8 ሀገሮች። አንዱ እንደውም ሩዋንዳዊ ኢትዮጵያ ውስጥ መጣ። ፓስተር ሮበርት የሚባል ነበር ወደ 6 ዓመት ምናምን ኢትዮጵያ ውስጥ የቆየው መጥቶ በየቤተክርስቲያኑ መልእክት ያስተላልፍ ነበር። ብዙ ደም የሚያፈስ ነገር ወደ ኢትዮጵያ እየመጣ እንደሆነ በዛን ጊዜ ለ300 መሪዎች ጸሎት ካርድ አሳትመን ጸሎት ጠራን እና የመጡት መሪዎች 17 ናቸው። ከ300 ማድረሳችንን በእርግጠኝነት ራሴ
እንትን የተከታተልኩት ጉዳይ ስለሆነ ማለት ነውና ብቻዬንም ስለነበር ያን ዲፓርትመንት መመራው ራሴ ነኝ ደብዳቤውን ሁሉ በየቤተ እምነቱ ካርዱን በስማቸው አሁን በአንዳንድ ጊዜ ለቤተ ክርስቲያን የሚሄድ ደብዳቤው ሳይታይ ካለፈም በኋላ ፕሮግራሙ ካለፈ በኋላ ደብዳቤው ወረፋ የሚደርሰው ጊዜ አለ ደብዳቤ አይደለም በስማቸው እንግዲህ ካርድ ታትሞ እና ካርድ ከሆነ የጥሪ ካርድ ነው መቼም ቶሎ እንዲደርስ ይደረጋል የመጀመሪያው በየወሩ ለመጸለይ ነበር የጠራ ነው የመጀመሪያው ላይ 17 ሰዎች መጡ 17 መሪዎች ሁለተኛው ወር ላይ ቀስቀሰው እነሱም ሌሎች ሰዎችን ይዘው እንደሚመጡ ነበር የምንጠብቀው ሁለት ሰዎች ብቻ ነበር ጋሽ ሚናስ ብሩክ እና እኔ ብቻ ነበር አቆም ነው ሁለተኛ የዛሬ 2 አመት 1000 መሪዎችን አገልጋዮችን መሪ አገልጋይ ፓስተሮች ቄሶች ጸሎት መሪዎች እንኳን ጸሎቱን እንዲመሩት አላደረግንም ራሳቸው ፓስተሮቹ ቄሶቹ ጸሎቱን እንዲመሩት አድርገን በምስራቅ መሰረተ ክርስቶስ ጠራን በጣም ብዙ ቀስቀሰን ነበር ብዙ ሰርተን ነበር 450 መጡልን 450 መጡ ደግሞ አንድ ቀን ሁለት ቀን አይደለም 5 ቀን ነበር ጸሎቱ በእውነት የሚገርም የምጥ ጊዜ ነበር ራሳቸው ነበር ጸሎት የሚመሩት የመጨረሻ ላይ ያቋም መግለጫ ሁሉ አወጡና በቃ እናንተ አስተባብሩን ፊተኛ ሆኑና እና በየወሩ እንጸልያለን አሉ የመጀመሪያ ላይ 50 60 ይመጡ ነበር አሁንም ድረስ በየወሩ እንጠራቸዋለን ቴክስት እናደርጋለን አሁን 4 5 ናቸው የሚመጡት ያ ሁለተኛው ገጠመኝ ነው ሌላው ሶስተኛው ገጠመኝ ይሄ ሀገራዊ ንስሐ ሰሞኑን ያደረግነው ብዙ መሪዎችን ብዙ የቤተ እምነት መሪዎችን እንጠብቅ ነበር ቀኝ እጃቸውን ሰጥተውናል የሥራውን የሰጡን እነሱ ናቸው አደራውን የሰጡን ምናልባት መግለጫ ሲሰጡ ነበር ለቤተ እምነታቸው ሁሉ እንግዲህ መካኒስ ቤተክርስቲያን መግለጫ ሰጠች ማለት 10 ሚሊዮን የሚሆን አባሎቿ እንዲደርሳቸው ነው ቃልዮት ቤተክርስቲያን መግለጫ ሰጠች ማለት ከ10 ሚሊዮን በላይ ያሉ ምዕመናን እንዲደርሳቸው ነው የሁሉም መሰረተ ክርስቶስ ብዙዎቹ መግለጫ ሰጥተዋል ውጪ ያሉ ፓስተር አንፍሬ መግለጫ ሰጥቷል ዶክተር ቶሎሳ ዶክተር ቤዛለም አሜሪካ አውሮፓም እንደዚህ ብዙ ተሰጥቷል ግን ይሄንን ንስሐ ጊዜ ስናይ የቤተ እምነት መሪዎች ነበሩ ማለት ያስቸግራል ነበሩ አሁን የቃልዮት ቤተክርስቲያን ፕሬዝዳንት ነበሩ ዋና ጸሐፊ ዶክተር ስሞን ነበሩ ሲጸልዩ ነበር ስለዚህ እሳቸው መጡ ማለት ቤተክርስቲያኗ በሙሉ ተወከላለች ማለት ነው ምክንያቱም የወከልናም ስለነበር የመጡ አሉ ያልመጡ አሉ እና ይሄ የሚያሳየው ምንድነው መሪዎች ከጸሎት በጣም መራቃቸውን ቢዚ የሚያደርጋቸው ነገር እንኳን ቢኖር ከጸሎት የሚበልጥ አይደለም ሊገታም ምክንያቱም ሁሉ ጊዜ አይደለም የምንጸልየው 3 ቀን ነው እና ያ ስራ ምንም አይሆንም ዴሊጌትም ቢያደርጉት ይችላሉ እና እንደዚህ አይነት ነገር ላይ መሪዎች ሲበረታቱ አታይምና መሪዎች ከጸሎት በጣም ርቀዋል ማለት ይቻላል ምን መልእክት እናስተላልፍ እንደው አንዳንድ የኔም ሸክም ስለሆነ ነው ደጋግሜ ማነሳለህ የሆነ ትራፕ ውስጥ እንዳለን ነው የሚታየኝ ቅድም ያልከው ነው በመንፈሳዊ ህይወት እንደሚፈልገው ምላሽ ያገኘን አይደለም ያልከኝ ነገር በጣም እንትን ብሎኛል የት ጋር ነው ታዲያ አንዱ አላማ መሳት አለ መሪነት ሲመረጡ ያ ሆነ የታቀደ እቅድ ግብ ለማድረስ ነው የሚሮጡት ሁሉም መሪዎች መሪ የተለያየ ዲፊኒሽን አለው የሀገር መሪ የሚሰራው ስራ አለ የቤተክርስቲያን መሪ የሚሰራው ስራ አለ የሀገር መሪ ሀገርን ለዋላዊነት ጠብቆ ህዝቡን በኢኮኖሚ የተሟላለት ሆኖ በሰላም እንዲኖር ማድረግ ነው የቤተክርስቲያን መሪስ የቤተክርስቲያን መሪ ፕሮግራም ማድረግ አይደለም ፕሮግራም እንዲያደርግ ቤተክርስቲያን እንዲጠብቅ ወይም የሆነ ከሳምንት እስከ ሳምንት ያለ ፕሮግራም እንዳይቋረጥ ብቻ አይደለም መሪ ሆኖ የመሪነት ኦብጀክቲቭ የእግዚአብሔርን ህዝብ አሁን ካለበት ቦታ እግዚአብሔር እንዲሆን ወደሚፈልገው ቦታ መምራት ነው ስለዚህ የእግዚአብሔርን ህዝብ የሚመራ በመጀመሪያ ደረጃ የእግዚአብሔር ህዝብ አሁን የት ጋር ነው ያለው ሚለውን ማወቅ የሚችለው በጥናት አይደለም
ጥናት አስፈላጊ ነው፣ ሰፖርት ሊያደርግ ይችላል። ጌታ ሆይ ምን ላድርግ ማለት መቻል አለበት። ስለዚህ እግዚአብሔር ለአንዱ ቤተክርስቲያን ግብ የሚሰጠውና ለሌላው የተቀመጠልን መጽሐፍ ቅዱሳዊ ግቦች አሉ። ታላቁ ተልእኮ ነው ግባችን። ታላቁ ተልእኮ ሁለት ዊንግ አለው። የመጡትን መጠበቅ፣ ያልመጡትን መጥራት ነው። ግን ከሱ ሌላ እግዚአብሔር ምን ይፈልጋል? እሱስ ራሱ ታላቁ ተልእኮ ያለ ጸሎት ይሆናል ወይ? እና ስለዚህ በመሪነት ፕሪንሲፕሎች ለመምራት የሚያስቡ እንጂ የእግዚአብሔርን ድምጽ ሰምተው በእግዚአብሔር ፍላጎት የሚመሩ መሪዎች ብዙ አይታዩ እና ይሄም ችግር ሊሆን ይችላል ብዬ አስባለሁ። አዎ መልህ በጣም መሰራት ያለበት ይመስለኛል። እንዳልኩ ወደፊት እንዳንሄድ ያረጋን መሪዎች ጤናማ ግንኙነት ያስፈልጋቸዋል። ሰላማዊ ግንኙነት ያስፈልጋቸዋል። ለነሱ ብቻ አይደለም ለኛም። ባለፈው አንድ ፕሮግራም ሰርተን ነበር፣ ሰፊ ሐሳብ ነው ያነሳነው። እዚህ ላይ ቆየሁት ለምንድን ነው እንዳንሄድ ያረጋን ነገር ስለሆነ በአንድም በሌላም የገባንን ያህል ይገባናል፣ አንዳንዱን አናቀውም። ግን እነዚህ ሰዎች ለምሳሌ ንስሐ ሳይገቡ እንዴት ግቡ ሊሉን ይችላሉ? አይሆንም አይሰራም እኮ ማለት ነው። ውጤቱ ነው አይደል እንዴ? አሁን ሀገራችን ላይ የምናየው እኮ የአንድ ነገር ውጤት ነው። በተለይ እግዚአብሔር መሪ አድርጎ ሲሰጥ በዛው ልክ ኃላፊነትን ሰጥቶ እንደሆነ ነው የሚገባኝ። ስለዚህ ህዝቡ ንስሐ እንዲገባ ይነገረዋል፣ መሪዎች ንስሐ አይገቡም። ስለዚህ ውጤት የለው። እንድንጸልይ ይነገረናል፣ እንድንሰጥ ይነገረናል። እነዚህ ብዙ ናቸው ላነሳልን የምችለው ዘርፍ። ግን መሪ ላይ አሁንም አተኩረን እየተነጋገርን ራሳችን ማለት ነው እየተነጋገርን ወደ መፍትሄ ካልመጣን ፕሮግራም ብቻ ከመሆን እንደዚህ አይነት ጸሎቶች ብዙ ሆነዋል። አሁን ይሄ በአገር ደረጃ ነው፣ ግን በየቤተክርስቲያኑ እኮ ብዙ አለ። ግን እልፍ ማንለው ቅድም ያነሳው ነው። በጸለይን ቁጥር ጦርነት ውስጥ ነው እንደምንገባው ነው ወይ ጸሎት ጦርነት ይጠራል? ምንድነው? አንድ ነገር አለ ማለት ነው። ስለዚህ ምናልባት መለስ ብንል እንዳልኩ ማአት ህዝቡ ሳይሆን ምናልባት 10-20 የሚሆኑ መሪዎች እኮ ሊሆን ይችላሉ። ምናልባት በቁጥር እንደ መንፈሳዊ ነው አሁን መንፈሳዊ ያለ ምናወራ። እነዚህ ሰዎች የኃላፊነት ስሜት መልክ ስለምለው ነው ማስተዋቂያ ከመናገር መግለጫ ከመስጠት ማለት መሪነት ይሄ ብቻ አይደለም እንዳልከው ነው። ግን ከዛ ያለፈ ጸሎትን ቢያስተምሩን እያሳዩን ይቅር መባባልን ማየት ያለብን ከነሱ ልክ ነው። እኔ በግሌ አጠፋለሁ፣ ንስሐ እገባለሁ፣ እግዚአብሔርንም ሰውን በድላለሁ፣ ይቅርታ ጠይቃለሁ። አንተም ልንሄድ እንችላለን እንደ ግል እንደዛ ያያረግን የመጣ ነው። ይሄ ደግሞ የክርስትና ወግ ነው። እኔ መቼም ንስሐ መጠየቅ ክብር ነው ብዬ ነው። እግዚአብሔርን መጠየቅ፣ ወንድሜን ይቅርታ መጠየቅ ለክርስትና ክብር ነው። ይሄንን ክብር ነው እንዴት አድርገን አይተነው ነው? ምናልባት ትንሽ እዚህ ላይ በእና ወደ እዚህ ሀገር ለነገሩ የሁሉም ችግራችን ቁልፍ ቦታ መሪነት ነው። የሀገርም የቤተክርስቲያንም ችግር። ወደ ቤተክርስቲያን ችግር ስንመጣ ደግሞ ቤተክርስቲያን ጤና ከሆነች ነው ሀገር ጤና የሚሆነው። ምክንያቱም የገሃነም ደጆች የማይችሏት ተቋም እዚህ ጋር አለች። የትኛውንም ነገር እንዳይሰራ እንዲከለከል ማድረግ የምትችል አቅም ያላት ነች። ጠላትም ደግሞ ታርጌት የሚያደርገው እዚች ቤተክርስቲያን የክርስቶስ ተቋም ላይ ነው እና መንፈሳዊ ውጊያው ልዩ ነው። መንፈሳዊ ውጊያውን ለይቶ ማወቅ ይፈልጋል። ቴሪቶሪያል የሚሰሩ መናፍስቶች አሉ። አንድ ምሳሌ ልንገርህ። አሁን ሰሞኑን መተው ያገለገሉን ዩጋንዳዊ ዶክተር ጆን ሙሉንዴ ለሀገራቸው ፈውስ ምክንያት የሆኑ ሰው ናቸው። እንደምታውቀው ዩጋንዳ በኢዲ አሚን ዳዳ ተመርታለች። ከዛ በቦሳካ ከዛ አቦቴ በጣም በህዝባቸው በጣም የተሰቃዩ ሰዎች ናቸው። በኋላ ደግሞ ኤችአይቪ መጥቶ በጣም ብዙ ነገር ያደረጋት ሀገር ነችና ለዓለም ምሳሌ መነጋገሪያ የሆነች በኋላ ምሳሌ ሆነች። እኚህ ዶክተር ጆን ሙሉንዴ ቪክቶሪያ ሐይቅ ላይ ራይድ ያዩት ሐይቅ ላይ እንትን ያጠምዳሉ፣ መረብ ዘርግተው አሳ ያጠምዳሉ። ለአሳ ለማጥመድ መረብ ዘርግተዋል እና ሲጎትቱት አልጎተት ይላቸዋል። በጣም የማይወጣ ሆነ። ከዛ በኋላ ምን ላርግ ብለው ሲሉ የቤተክርስቲያን መሪዎችን ጥራ፣ እነሱ ጋር ጎትተህ ታወጣዋለህ። ከዛ የቤተክርስቲያን መሪዎችን ጠሩ። በራይ ነው የሚያዩት። የቤተክርስቲያን መሪዎች ሁለት ነገር ይዘው መጥተዋል።
አንዱ ከመረቡ ጋር የሚቆጥሩት ገመድ በአንድ እጃቸው ደግሞ እኛ እንዲነን የሚለውን የቤተክርስቲያናቸውን ታፔላ እኛ አንግሊካን ነን፣ እኛ ካቶሊክ ነን፣ እኛ ሉትራን ነን፣ እኛ ፔንቴኮስታል ነን ምናምን የሚለው ይዘው ወጡ። ይሄኛውን ለጊዜው ያስቀምጡት። ይሄኛውን ግን ገመዱን ሰሩና እናውጣ ይሏቸዋል። ከዛ ከመረቡ ጋር ገመዶቻቸውን አስተሳስረው አንድ ላይ ሲጎትቱት ወጣ። የወጣው ግን አሳ አይደለም። የወጣው አንድ ሮክ ድንጋይ ነው። እና ጠጋ ብለው ሲያዩት የዩጋንዳ ካርታ ቅርጽ ያለው ድንጋይ ነው። ምንድነው ብለው ሲሉ እንደዚህ ወደ በህብረት ብትመጡ አገራችሁ ከዚህ ጥልቅ ነገር ልታወጧት ትችላላችሁ። ዩቲዩብ ላይ ምናምን ሊያገኙት ይችላሉ ብዙ ሰዎች። ትራንስፎርሜሽን የሚል የተሰራ አለ በዚህ በዩጋንዳ ታሪክ ላይ። ከዛ በኋላ የጀመሩት ጸሎት መሪዎችን አስተባብረው የጀመሩት ጸሎት አገሪቷን አሁን ወዳለችበት ደረጃ መጣት። ከጥልቅ ነገር አገሪቷ ወጣ አሁን በሰላም አሁን እንኳን የሚመሩት እኔ 2002 ላይ ይመስለኛል ተገኝቻለሁ ዩጋንዳ ላይ ስቴዲየም ላይ አሁን ያሉት ፕሬዝዳንት ሙሴቬኒ ነው እሳቸው ለኝህ ለዶክተር ጆን ሙሉንዴ ያገሪቷን ሰንደቅ ዓላማ እቺን ሀገር የምትጠብቁት እናንተ ናችሁ መከላከያ ሰራዊት አይደለም ብለው ያገሪቱን ባንዲራ በስቴዲየም ላይ ሲሰጧቸው ቦታው ላይ ተገኝቻ አይቻለሁ። ቤተክርስቲያን የዚህ ያክል ነው አቅሟ። ህብረት የዚህ ያክል ነው አቅሙ። አብሮ መጸለይ የዚህ ያክል ነው አቅሙ። የደርግን የጨለማ ዘመን ያሳለፈን የመሪዎች ጸሎትና በስተን ወጣ ነው። መብዛት ብቻ አይደለም አምረን ይወጣ ነው። ከዛ በኋላ በቤተክርስቲያን ውስጥ የጠፋው ነገር የእግዚአብሔርን ሐሳብ ለማስተናገድ የሚያስችል ጸሎት ነው። ለጸሎት ሰፊ ጊዜ የሚሰጡ መሪዎች የሉ አይደለም። አሁን እንኳን አንዳንድ መሪዎችን ቢሮአቸው ሄደህም አታገኛቸው። በቀጠሮ በመናምን ነው የምታገኛቸውና ለትንሽ ደቂቃ ምናምን ነው የምታገኛቸውና እኔ ከዚህ በፊትም አንድ ቦታ ተናግሬያለሁ። አሁን ቤተ እምነት አካባቢ ያሉ መሪዎች እኔ አንዳንድ ጊዜ አንዳንድ መሪዎች ጋር ያው በአገልግሎቴም በስራዬም እዚህ ደግሞ አሁን በነበረኝ ኃላፊነት ይሄድ ነበር በዚህ ሀገራዊ ንስሐ በቃ ኤልፓ መስሪያ ቤት ሄድኩ ወይ ቴሌ ይሄድኩ ወይም የሆነ አገር ውስጥ ገቢ ይሄድኩ ነው የሚመስለኝ። ምንም መንፈሳዊ ሽታ አታገኝ እና መሪዎቹንም መንፈሳዊ ይዘት አታገኝባቸው። ያ ማለት ሁሉም ናቸው ማለት አይደለም እና በጣም የእግዚአብሔር ስራ ጥሩ ልብ ያላቸው የሚችሉትን ነገር የሚያደርጉ ደግሞ መሪዎች አሉ። ስለዚህ እንግዲህ መልእክታችን ለመሪዎች ነው ከአክብሮት ጋር ምክንያቱም ተያይዘን ደግሞ ስኬት የለም ተያይዘን እንዳንጠፋ የመጀመሪያውን ስቴፕ ይሄዱ ከዛኛ እንከተላለን ለማለት ነው። እስቲ ወደ ግንቦት ወሩ የአደባባይ ንስሐ ጸሎት ልምጣና እንዴት ተካሄደ እንዴት ተጠናቀቀ የገመገማችሁት? ከመጨረሻው ነገር ብነሳ በጣም በእግዚአብሔር ክብር በእግዚአብሔር ሐልወት 3 ቀን የውክልና ጸሎት ነበር። ከ57 ከተማቸውን የሚወክሉ ማለት ሰዎች ነበሩ። ያቅማችን ልክ 58 የዞን ምናምን ከተማ ከመላው ኢትዮጵያ ከትግራይ በስተቀር ውክልና ያላቸው ያው መተው ጸልየዋል። ከየቤተ እምነቱ ብዙ ነበሩ ከየቤተ ክርስቲያኑ። ትግራይ ለምን አልመጡም? በራሳቸው ፍላጎት ግን ደርሷቸዋል። መድረሳቸውን እነሱ ራሳቸው አረጋግጠውልናል እና እንደማይመጡም ነግረውናል። እና ከዚህ በጣም የሚገርም የጸሎት ጊዜ ነበረን። የእግዚአብሔር የከበደ መንፈስ ነበረ። ይሄንንም እንድናገኝ መሪዎች በመግለጫቸውም ቀኝ እጃቸውን ስለሰጡን ነው። መተው አይጸልዩ እንጂ በጎ ፍቃዳቸውን ሰጥተውናል። እኛም ደግሞ በጣም ደጅ የጠና ነው በጎ ፍቃዳቸውን ለማግኘት ነው። በእርግጥ አንዳንድ መሪዎች ካልገባቸው ምንም ነገር አያደርጉም። ከገባቸው ደግሞ ውሳኔ ይወስናሉና ወስነውልን ነው። 1 አመት ነው የሰራነው። ግንቦት 21 ነው የተጀመረው
በሳሮ ማሪያ 108 የሚሆኑ መሪዎች ጠርተን ከእግዚአብሔር የመጣውን መልእክት ሰሙ። በፓስተር ዘካሪያስ በላይ የመጣ መልእክት ነበር። በፓስተር ዘካሪያስ በላይ መልእክቱ ይምጣ እንጂ መልእክቱ መምጣት የጀመረው 2009 ነው። ከ2009 ጀምሮ አለማቋረጥ በየቤተ እምነቱ ቢሮ የታተሙ ሰጣሃለው የታተመ መጽሔቶች ሁሉ አሉ። እግዚአብሔር የሀገራዊ ንስሐ 2009 ክረምት ላይ ነው የጀመረው። ግን 9 አለፈ፣ 10 አለፈ፣ 11፣ 12፣ 17 ላይ ነው ለመፈጸም እንትን ያለው በብዙ ትግል ነው እዚህ ጋር አይደረስነው። በጣም ጥሩ የእግዚአብሔር መገኘት ነበር። የፓስተር ዘካሪያስ 5 አቅጣጫዎችን ያመላከተ መልእክት ነበረው። ከምን መመለስ እንዳለብን እና ብንመለስ የሚሆነው ነገር፣ ባንመለስ ደግሞ የሚሆነው ነገር፣ ብንመለስ የሚመጣውን በረከት ጭምር ያመላከተ መጽሐፍ ቅዱሳዊ ሆነ ስለነበር እሱን ነበር ስንሰራ የነበረው። በጣም 9 አባላት ያለን ኮሚቴ ነበር። አመቱን ሙሉ አለማቋረጥ ለምሳሌ እኔ በዚህ ከግንቦት እስከ ዛሬ 54 በረራ በመላው ኢትዮጵያ አድርጌያለሁ። በዚሁ ጉዳይና ከዚህ ጋር በተገናኘ ጉዳይ እንግዲህ 54 በረራ ሲሄድም ስመለስም ስለሆነ ከ26 ከ27 ቦታዎች በላይ ሄጃለሁ። በሳምንታቶች ብታየው እንግዲህ ከ52 ሳምንት ግማሹን ያክል ቤታችን አልነበርንም። በየሳምንቱ ስብሰባ እንሰበሰባለን። አንዳንድ ጊዜ ቨርቹዋል ስብሰባ እናደርጋለን፣ እንንቀሳቀሳለን እና እግዚአብሔር ረድቶን ቀኝ እጃቸውን የሰጡን ስለነበር አንደኛ መሪዎች ቀኝ እጃቸውን ሰጡን። ሁለተኛ የእውነትና የሕይወት ድምጽ አገልግሎት ፓስተር ዘካሪያስ የሚመራው እነሱ ቀኝ እጃቸውን ሰጡን። መንቀሳቀስም አቅም ስታገኝ ነው እና የራሳችንም ከኪሳችን እያወጣን እነሱም እየደገፉን እግዚአብሔር ረድቶን አሁን የተገኘው ውጤት ሊገኝ ይችላል እና በጣም ጥሩ የእግዚአብሔር የከበደ መንፈስ ነበር። ከእኔ ብዙ ፕሮግራም አዘጋጃለሁ። እስከ 10 ሰዓት ከ20 የቆየበት ቀን አለ። ጠዋት 3 ሰዓት ሻርፕ ይጀምራል። እስከ 10 ሰዓት ከ20 በጸሎት ምንም ክፍተት የለም እኮ መሀከል ላይ ብሬክ የጤና ረፍት ምናምን የሚባል ነገር የለም። ከጠዋት 3 ሰዓት የተጀመረ የመጀመሪያ ቀን 10 ሰዓት ከ20 ነው የጨረስነው። ሁለተኛ ቀን 9 ሰዓት ተኩል ነው የጨረስነው። ሶስተኛው ቀን 10 ሰዓት ሊደርስ ሲል ነው የጨረስነው ሩብ ጉዳይ ምናምን እና በጣም የሚገርም የከበደ መንፈስ ነበረ። በብዙ ጉዳዮች ላይ የንስሐ ጊዜ ነበር። የቤተ እምነቶች ንስሐ የሚገቡበት ጊዜ ነበር። የሙዚቃ ተጫዋቾች፣ ዘማሪዎች፣ ሶሎ ዘማሪዎች ምናምን፣ የህግ ባለሙያዎች፣ የፓርላማ አባላት ብዙዎቹ የመንግስት ስራ አስፈጻሚዎች እንደገና የቤተክርስቲያን አገልጋዮች ንስሐ የሚገቡበት ጊዜ ነበረ። በጣም በጥሩ መንፈስ እግዚአብሔር ተቀብሎናል ብለን በመንለው እና መጨረሻ ላይ መልእክት ነበረ። መልእክቱ አሁንም ከመሪዎች ጋር የተገናኘ ነው። ከመሪዎች ጋር የተገናኘ ሆኖ ግን እኛም ለመሪዎች የሰጠናቸው ክብር በቂ አይደለም። አልታዘዝናቸውም። ኦቶሪቲያቸውን አላከበርንም። በእነሱ ስር አልሆንም። ድንጋይ መወርወሩ ላይ ያለን እንጂ እነሱን የሚያነሳ ጸሎት ላይ የለንም። ምክንያቱም የእግዚአብሔር ቃል በብዙ ቦታ ዕብራውያን ላይም ሲናገር እንደውም ዕብራውያን ላይ ያለው በአዲሱ ትርጉም ለመሪዎቻቸው ታዘዙ፣ ተገዙላቸው አለዛ አይበጃችሁም ይላል አዲሱ መደበኛ ትርጉም። እና የመሪዎቻችን በደስታ ተግባራቸውን እንዲፈጽሙ በጸሎትም በአብሮ በመሆንም ብዙ ሰው መሪ ላይ ዱላ ይወረውራል እንጂ እንዲጣቱን ይጠቁማል እንጂ እሱንም ነው እግዚአብሔር የተናገረና መሪዎች ብቻ ሳይሆኑ መመለስ ያለበት ህዝቡም ወደ መሪዎች መመለስ አለበት። በደስታ ስራቸውን እንዲሰሩ መጸለይ እንትን ማለት በፍቅር በሆነ ነገር ወደ ጸሎት ብንጠራቸው ወደ እግዚአብሔር ሐሳብ ብንጠራቸው ሊመጡ ይችላሉ። ባላንስ መደረግ አለበት አሁን ብያስባለሁ። ሁሉ ነገር ከመሪዎች ነው እየጠበቅን ያለ ነው። ምእመኑስ እና ሁለቱ ይሄን ነው አሁን በፓስተር ዘካሪያስ መጨረሻ ላይ የመጣልን መልእክት። በዶክተር ጆን ሙሉንዴ በኩል የመጣው መልእክት ይሄ መሰዊያን በማደስ አቅጣጫ የኛ መሰዊያ እየደከመ መሄዱ የመናፍስቱ መሰዊያ ከፍ እያለ እንዲሄድ አድርጓል።
እና ስለዚህ አሁን በየብሔሩ በመንግስት ድጋፍ ጭምር ዩኔስኮ ለማስመዝገብ ምናምን የመናፍስቶች ነገር ነው እየበዛ የመጣው። እሱ ደግሞ ደምን ምክንያቱም መሰዊያዎች ሁለት ነገር ነው ይዘው የሚቀመጡት። የክፉ መሰዊያ አለ፣ የእግዚአብሔር መሰዊያ አለ። የእግዚአብሔር መሰዊያ ለትውልድ በረከትን ይዞ ነው የሚቀመጠው። የመሰዊያችን ክርስቶስ ኢየሱስ ነው። የክፉ መሰዊያ ግን መርገምን፣ ሞትን፣ ጭንገፋን፣ ደም መፍሰስን፣ መበተንን ነው ይዞ የሚቀመጠው። ስለዚህ አሁን በእያንዳንዱ ብሔር ውስጥ መሰዊያዎች ናቸው እያደጉ የሄዱት የክፉ መሰዊያዎች እና ያ የክፉ መሰዊያ እንዲያድግ ምክንያት የሆነው የእግዚአብሔር መሰዊያ ምን እየሆነ ስለሄደ እየደከመ ስለሄደ ነው። እንዴት ነው አታክ የምናደርገው? መጀመሪያ ይሄን መሰዊያ አሳምሮ መስራት። ታስታውሳለህ ጌዲዮንን አፍርስ በሚል አይደለም የጀመረው። የእግዚአብሔርን መሰዊያ አሳምረህ ስራ፣ የአባትህን ግን መሰዊያ አፍርስ ነው። መሰዊያ ሳሰራ መሰዊያ ማፍረሳችን ነው። በኤልያስም ጊዜ ሆነው መሰዊያ ሰርቶ ነው እንትን ያደረገውና መሰዊያ በጣም ትኩረት ሊሰጠው የሚገባ ነው። መሰዊያችን ክርስቶስ ነው። ጸሎታችን ነው ወይም ሰዊያው ቦታችን ግን በጣም በታሰበ ሁኔታ የጸሎት መሰዊያን ወደ ቦታው ከመለስን እና እንትን ካልን ብዙ ነገሮች ለውጥ ሊመጡ እንደሚችሉ ጌታ ተናግሮናል። በጣም ደስ ይላል። ምናልባት በጸሎት ጊዜው አንዳንድ ጥያቄዎች ነበሩ። ምንድነው ሁሉንም ያካተተ አልነበረም። በተለይ አዳዲሶች ወጣቶቹን ነቢያቶች ምናቸውና እነሱ ለምንድነው ያልተካተቱት? አይመለከታቸውም ነበር ወይስ ጥሪው ደርሷቸው ነበር ወይ? ጥሪው ደርሷቸዋል። እንግዲህ አንድ ጥሪ ደርሷል ብለህ የምትለው አጥሚያው ድረስ ሄደህ ስታደርስ አይደለም። ስትራክቸሮች አሉ። ለምሳሌ አሁን በካውንስሉ ውስጥ ሁሉም ለምሳሌ ቪዥነሪ አብያተ ክርስቲያናት ሐዋርያው ዘላለም ነበሩ። ቪዥነሪ አብያተ ክርስቲያናት 200 ምናምን የሚሆኑ ቤተ እምነቶች እሱ ስራ አሉ። እሱ መግለጫም ሰጥቷል። እሱ ታች ድረስ ማድረስ እነሱም መምጣት ዋና መሪዎቹ የፔንቴኮስታል የሚባል አለ ነበሩ ትንሽ ሰዎች ግን አንዳንዶቹ ያው የሚታጀቡት ምናምን አልመጡም። እንግዲህ ያለ ምናልባት ንስሐ አላስፈልጋቸው ግን ደርሷቸዋል የሚለው ላይ ነው። ኦኬ ሰምተዋል ሁሉም እነሱም ብቻ ሳይሆን በእሄና አሁን 54 በረራ አድርጌ ያለው ብያልኩ አይደለ? ለምሳሌ በመላው ኢትዮጵያ ትግራይን ጨምሮ ይሄን መልእክት አድርሰናል። ሰሜን ኢትዮጵያ ለምሳሌ ባህር ዳር ላይ ከሰሜን ጎንደር፣ ከደቡብ ጎንደር፣ ከምስራቅ ጎጃም፣ ከምዕራብ ጎጃም፣ ከመተከል ጭምር መሪዎች ከ100 በላይ መሪዎች ባህር ዳር ላይ መጥተው መልእክቱን ሰምተዋል። ስለዚህ መሪ ያልሰማም ማለት አይቻልም። ደሴ ላይ ከአፋር፣ ከወረይመኑ፣ ከሰሜን ወሎ፣ ከከሚሴ ጀምሮ ሸዋሮቢትን ጨምሮ ወደ ደሴ መጥተው መልእክቱን ሰምተዋል። ትግራይ ከመላው ትግራይ ተሰብስበው መቀሌ ላይ መልእክቱን ሰምተዋል። አሶሳ ላይ ነው ለቀምት ላይ ከአሶሳ ጀምሮ ከሻምቡ፣ ከጌዶ፣ ከደምቢዶሎ ለቀምት ላይ መጥተው መልእክቱን ሰምተዋል። ጅማ ላይ እንደዚሁ ከዙሪያው መጥተው ጋምቤላ ላይ ምክንያቱም ስለሚርቅ የጸጥታም ጉዳይ ስለነበረ ጋምቤላ ላይ ሄደን መቱ፣ ጎሬ፣ ቡሬ ያሉት ደግሞ ወደ ጋምቤላ መጥተው መልእክቱን ሰምተዋል። ወደ አርባ ምንጭ ላይ ሄደን ወላይታ፣ ደቡብ ኦሞ ምናምን አሁንም መጥተዋል። ከኮንሶ፣ ከጊዶሌ ከምናምን የመጡ ሰዎች መልእክቱን ሰምተዋል። ሆሳዕና ላይ ከአላባ ከሻሸመኔ ጀምሮ አላባን ይዞ ድራሜን፣ ሽንሽቾ ምናምን የሚባሉት እስከ እንትን ድረስ ይሄ ቡታጅራ ድረስ ያሉ መሪዎች ሆሳዕና ላይ መጥተው መልእክቱን ሰምተዋል። አዋሳ ላይ እንደዚሁ፣ ሐረር ላይ እንደዚሁ፣ ምዕራብ ሐረርጌ ከጅጅጋ ጀምሮ። ስለዚህ መልእክቱን ሳናሰማ አይደለም ወደ ሀገራዊ ንስሐ ጉዳይ ላይ ገባል። ለዚህ ነው ከዛም ዴሊጌት ያደረግነው። የቤተ እምነት መሪዎች ደግሞ በጣም በብዙ ጊዜ አሁን አንዳንድ ጥናቶች እንደሚያሳዩት ከሆነ ሚዲያ በጣም ማይጠቀም የለም።
ሚዲያ ላይ ደግሞ በፌስቡክ በዩቲዩብ በተለያየ መንገድ ይሄ ነገር እንትን ሲል ነበር። ንስሐ ፍሬ ስለምናፈራባቸው ነገሮች ብዙ ትምህርት ሲሰጥ ነበር እና አመቱን ሙሉ ተሰርቷልና ሳይሰማ ቀረ ለማለት ያስቸግራል። ግን ብዙ ሰዎች አልሰማንም ይለዋል። ካልሰሙ መሪዎች አላሰሟቸው አንድ ቦታ ክፍተት ይኖራል እንጂ እናንተም ትችሉትን አድርጋቸዋል። ምናልባት የመጨረሻ ጥያቄ ላድርገው ቄስ፣ አሁን ከዚህ ጸሎት በኋላ ከንስሐው ጸሎት በኋላ ምን ለውጥ ነው ለማየት የምንፈልገው? ያው እንጓጓለን። ዞሮ ጸሎት ለለውጥ ስለሚሆን ብዬ ነው። በእናንተ ልብ ውስጥ ምን አለ? ጸሎት መልሳለሁ፣ ንስሐ መልሳለሁ። እኔ ከዚህ ጸሎት ሁለት ነገር እጠብቃለሁ። አንደኛውና ትልቁ የምጠብቀው ነገር እግዚአብሔር ያልተጠበቁ ነገሮችን በኢትዮጵያ ቤተክርስቲያን ያደርጋል። ዳናቸው እየተሰማ ያሉ ሰዎች አሉ። እግዚአብሔር ያልተጠበቁ ሰዎችን ያልተጠበቁ ቦታዎችን እግዚአብሔር ቤተክርስቲያን ያነሳል ብዬ አስባለሁ። ሁለተኛ እስከ መቼ ድረስ ለሳውል ታለቅሳለህ አለው አይደለም ሳሙኤልን። ሲበቃ የሚበቃበት ነገር ሊኖር ይችላልም ብዬ አስባለሁ እና አንዳንድ ነገሮች ሊበቃላቸው ይችል ይሆናል። በቤተ ክርስቲያን የቤቱ ባለቤት ነውና ጌታም ጅራፍ ይዞ የገባበት ጊዜ ነበር እና እንደሱ አይነትም ነገር ሊመጣ ይችላል ብዬ አስባለሁ። ጅራፍ ሲመጣ አንዱ የሚገረፈው ሊሆን ይችላል። ግን ጅራፍም በእንትንም እንኳን ፓሮት ኤንድ ካሮት የሚሉት ነገር እንትን ስቴክ እንትን እንደሚባለው እንደዛ የእግዚአብሔር ተግሳጽም ሊኖር ይችላል ብዬ አስባለሁ። ግን አንድ ትልቅ የሪቫይቫል ሽታ ግን አለ። በቃ እግዚአብሔር ስራውን መስራት ስላለበት እግዚአብሔር ይሰራል ብዬ አስባለሁ እንጂ አይተውንም። እና ንስሐ ግቡም እኮ የእግዚአብሔር መገኘት ምልክት ነው። ድል ነው እና ድል ነው እና አንድ ትልቅ ድል ወደ ኢትዮጵያ መጥቷል ብዬ አምናለሁ። እና እድሉን ሁሉ እኩል አይጠቀምበትም። የትኛውም እድል ሁሉም እኩል አይጠቀምበትም እና እድሉን ለተጠቀሙ ሰዎች ትልቅ ነገር ይመጣል ብዬ አስባለሁ። በጣም ነው የማመሰግነው ቄስ ሳሙኤል። ምናልባት የመጨረሻ መልእክት ከጸሎቱ ጋር በተገናኘ ሊሆን ይችላል፣ ከሀገር አቀፍ ደረጃም ሊሆን ይችላል፣ ያሉትን ሀሳብ እንቀበልና እንጨርስ። እንግዲህ እግዚአብሔር የሚያደርገውን ነገር እንጠብቃለን፣ እየጸለይን እንጠብቃለን። እኛ ስራችንን እየጨረስን ነው። ከዚህ ግን መልእክቶቹ ስራችሁን እንደጨረሳችሁ የሚሉ አይደሉም ያሉት። ምን እናደርጋለን? ከቤተ ክርስቲያን መሪዎች ጋር እንመካከራለን። ያዕቆብ መግለጫ ወጥቷል መጨረሻ ላይ እግዚአብሔር ምን ያለንን ነገርና እነሱን ይዘን ወደ መሪዎች እንሄዳለን። ምናልባት በዚህ እርምጃ ይወስዳሉ ብለን እናስባለን። እግዚአብሔር የተናገረ ሆኗል፣ ይዛለትም ሆኗል። ምናልባት አሁን በብዙ ገጾቻችን ላይ ለእናንተ ምን እንላለን? በዛን ጸሎት ላይ እግዚአብሔር የተናገረን ከእግዚአብሔር የሰማ ነው የጸለይንበትና አቋማችን ነው ብለን ያልነው አለ። እሱን እናደርሳለን በሁሉም ሚዲያ። ትንሽ ኤዲት ማድረግ አለብን። እዛ አንብበንላቸው እንትን ብሏል፣ ግን ኤዲት አድርገን ለሚዲያ እንዲመች አድርገን እናቀርባለን። በጣም ነው የማመሰግነው ቄስ ሳሙኤል ጊዜን ስለሰጠን። መቼም ያው እንደዚህ አይነት ነገር ጥሩ ነው፣ መነጋገር ያስፈልገናል ማለት ሁላችንም መለወጥ ስለምንፈልግ ስለሚያስፈልገን እዚህ ላይ ደርሻለሁ በቃኝ የምንለው የለም ህይወት እስካለ ድረስና በተለይ እንደ ሀገር እንደ መሪ እንደ ቤተ ክርስቲያን እንደ አካል ተያይዘን የምናድግበትን እንደ ሀገር ደግሞ ሁሉ ጊዜ አንድ ነገር ውስጥ ምን ጠይቀው ነው አይደል? ከአመት ከዚያ ዙሪት መውጣት የማይናፍቅ የለምና አንዱ እንዳልከው ቤተ ክርስቲያን ናትና ከዛ አንዱ እንድንሆን እንግዲህ ምኞታችንም ጸሎታችን ነው። በጣም አመሰግናለሁ ስለ ጊዜ። እግዚአብሔር ይባርክልኝ። ተመልካቾቻችን ጉዳያችን ፕሮግራማችን ነው ስትከታተሉ የቆያችሁት ከቄስ ሳሙኤል ጋር ያደረግነው ውይይት ነው። ጸሎትን በተመለከተ አንስተናል። የቤተ ክርስቲያን መሪዎችንም በዚሁ በጸሎቱ አንስተናል። ይሄ አንዳንዳችን ኃላፊነት ነው። በጸሎት መበርታት፣ መሰዊያችንን ማደስ። ይሄ እንግዲህ ለሁሉም የክርስቶስ አካል የተነገረ መልእክት ነው። እንግዲህ እናንተም ይሄን ሐሳብ ይዛችሁ በየቤታችሁ እንድትወያዩበት ነው። ፕሮግራማችንን ስለተከታተላችሁ እጅግ አድርገን ነው የምናመሰግነው። የካሜራ ባለሙያዎችን፣ ኤዲተሮችን፣ ግራፊክስ ላይ የሚሰሩትን በተለያየ መንገድ ደግሞ አብረውን ያሉትን ሁሉ እጅግ አድርገን ነው የማመሰግነው።
ዳንኤል ተስፋ ያበራችሁ ቆይቻለሁ። የጄኤምኤም ፕሮግራሞች ይቀጥላሉ። ተከታተሉ ጋብዛለሁ። መልካም ጊዜ ይሁንላችሁ።